በላይ ደህና ነኝ። እንዴት? አኩራሿ ሚስተረኒ እዚህ ናት። ደግሞ እንከባከባለሁ ብለሽኝ ጥለሽኝ ጠፋሽ አይደል? አረ ስራ ይዤ ስለነበረ ነው። ቤቴ አቤት። በዚህ ሁኔታ መናደድሽ ነው። ቁሚ እባክሽ። ለምን እንደዛ ስትሆኝ ሳይሽ ይከፋኛል። እኔ ጄሪ የምፈልጋት ለዚህም በሆዷ ስለያዘች ብቻ ነው። ይገባኛል፣ ግን እስከ መቼ? እስክትወልድ ብቻ። ከዛ የምናደርገውን እነግርሻለሁ። አንቺ ጋር ብቻ ሰላም እየተሰማኝ ስለሆነ ያንን ደግሞ ማጣት አልፈልግም። እሺ እሺ። አዩሽ አንቺም በይ በይ አዩሽ በይ አዩሽ አዩሽ ምነው አላየሁሽ? አዩሽ እንዴት ያው ሰው እኮ የሚለያይበት ነገር አያጣም። ምናልባት ችግሩ ከለዩ ይመስለኛል። ማለት አንቺ በሽተኛ ነሽ እያልከኝ ነው? አረ አይደለም፣ እኔ መሰለኝ ነው የተናገርኩት። በጣም ጥሩ። ለመሆኑ ከመጀመሩ ነው እኔ ግቢ ማለት የኛ ግቢ በአትክልተኛ የሚጸዳው? ያው እኔ ከመጣሁ ጊዜ ጀምሮ መሰለኝ። አቶ አትክልተኛው ማነው ወደዚህ ጠራ? የወይዘሮ ዛራ እንግዳ ነኝ። በሚገርም ሁኔታ ዛራ መሰሎቿን በመሰብሰብ ግቢውን ያረጋያን መንከባከቢያ ማድረጓ ነው። የተረገመ ስራ አሰራሽ። ሴጣን አሳስቶኝ። ማንን እባክሽ? እሱ ከአንቺ ብዙ የሚማረው ነገር አለ። እናም በእሱ አታሳቢ። እስካሁን የታገዝኩሽ አምነንሻ ነው ብዬ ነው። አሁንም ቢሆን አልተሻለውም። እንዳንቺ ስራ ቢሆን ሁላችንም አልጋ ይዘን ነበር። ሜርሲሻ ዛሬ ጉዷ ፈላ ማለት ነው። ስትንቀለቀል እንግዲህ ወይዘሮ ሞርዚና ክላስ ትሄዳለች ማለት ነው። ወይዘሮ ሞርዚና ክላስ ስታመራ የተመለከተች እና ዛሃራ እንግዲህ እሷ ወይዘሮ ሞርዚና ክላስ እንደገባች እንግዲህ እያየች ነበረ። ቀድሞ ምን አለበት ላንቺ ለሌሎቹ ሰዎች የደረሰው እጣ ላንቺ ቢደርስሽ እያለቻት ነበረ። ነገር በሽታም ሆነ ህመሙ ማንኛውም ነገር መከራውም መልካሙ ሰውና ደጉ ሰው ነው እንጂ ክፉን ሰው አይነካም እያለች እንግዲህ እየተከተለቻት ነበረ። እሷ ወይዘሮ ሞርዚና ክፍል እንደገባ ተመልክታ እንግዲህ ከውጭ በሩን ቁልፍ አርግታ አባታለች ማለት ነው። እንግዲህ ሜርሲ ከወይዘሮ ሙርዚና ጋር ደስ የሚል ጨዋታ እያሳለፈች ነበረ ማለት ነው። አየውሽ አላየሽኝ አየች እያለች እንግዲህ እያጫወተቻት ነበር። ሜርሲ እንግዲህ በጣም ነበር የፈራቸው። እንግዲህ ምንም አማራጭ የላትም መውጣትም አትችልም ማለት ነው። ምክንያቱም እናገራለሁ ብትይ ጨዋለሁ ብትይ በዚህ በሾካ ሆድሽን ጠቅጥቄ ወንፊት ነው ማደርግሽ። እኔም ብልሽን ከኔ ጋር ተጫወች እያለ እንግዲህ ሰለሜ ከሷ ጋር እየተጫወቱ እንደዚሁም አየውሽ አላየውሽ እያሉ እንግዲህ አንዳንድ ጨዋታዎችን ከወይዘሮ ሙርዚና ጋር እየተጫወተች ነበረ ሜርሲሻ ማለት ነው። እንግዲህ ሜርሲ ዛሬ ተገኝታለች ማለት ነውና እንግዲህ በመጣራት ሞክራ ነበር፣ መጫወት ሞክራ ነበር። አንድ ቃል እንዳትናገር ይብላ ስላስፈራራቻት ዝም ብላ ከወይዘሮ ሙርዚና ጋር መጫወቱ መርጣለች ማለት ነው። ወይዘሮ ሙርዚና እንግዲህ ደስ የሚል ጊዜ እንዳሳለፈ ተስፋ እናደርጋለን። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ሰላማችሁ በዘት ትረፍረፍ ይበልኝ እያልኩኝ ለቻናሉ አዲስ ሆናችሁ ሰብስክራይብ እያደረጋችሁ ነባሮችም ላይክ እያደረጋችሁ ለምታበረታቱኝ ሁላችሁንም ከልብ አመሰግናለሁ። ድራማ እንግዲህ ደስ የሚልና አስተማሪ ድራማ ነው ማለት ነው። እንግዲህ ብዙ ቁም ነገር መስጨብቶባት እናት ዛሃራ እንግዲህ በጣም መልካም እናት የቤቱ ሰራተኛም ቢሆኑ እንደ ለሁላቸውም ሰዎች እዛ ቤት ላሉ በጣም መልካም እናት ሆነው የሚገኙ እናት ናቸውና ቢሆንም ግን ዛሬ ደግሞ አንድ አትክልተኛ ወደ ግቢያቸው ሊመጣ ችሏል ማለት ነው። ያኔም እንግዲህ እና ዛሃራ በሜርሲና በወይዘሮ ሙርዚና ላይ በሩን ብትቆልፍም ነገር ግን ነገሮቹ ሲያበቁ ቀስ ብላ ሄዳ በሩን ልትከፍትላት ችላለች። የታባሽ አንቺ ፌሪዝራ ዛሬ አገኘውሽ እያሉ እንግዲህ እና ዛሃራ በሩን ከፍተውላታል ማለት ነው። በዛን ሰዓት ነበረ አንድ እንግዳ ወደ ቤታቸው የመጣውና እሱ እንግዲህ ሲፈን ተቀብለው የእናት ዛሃራ እንግዳ ነኝ እዚህ ናቶ ሲልም አዎ መግባት ይችላሉ በማለት እንግዲህ ከእናት ዛሃራ ጋር አገናኝታቸዋለሽ ማለት ነው። የእናት ዛሃራ እንግዲህ የጓደኛዋ ባል መጥቶ ሆኖ ነው ማለት ነው የተገኘውና
እሱ እንግዲህ እናት ዛህራ በጣም መልካም ሴትና አስተዋይ ሴት ባለውለታው እንደሆነች እየተናገረ እያመሰገናት ቢሆንም ብዙ ሰዎች ደግሞ እናት ዛህራ መልካም ሰው እንደሆነች እየመሰከሩላት ነበረ። እንግዲህ በጣም የሚገርመው ነገር ውጪ ላይ ቁጭ ብሎ አንዳንድ ጨዋታ ነገር ግን ግቢው ደስ የሚል ቤቱ ደስ የሚል ቢሆንም ግቢው አታክልቶቹ የበለጠ ደግሞ የሚንከባከባቸው ሰው ቢያገኙ በጣም ውብና ቆንጆ እንደሚሆኑ ለእናት ዛራ እየነገራት ነበረና እናት ዛራም አዎ በጣም ጥሩ ነበር የሚሆነው በማለት እንግዲህ አንዳንድ ነገሮችን እዛ ግቢ ውስጥ እያመቻቸችለት ትገኛለች ማለት ነው። እሱም እንግዲህ አቶ አምናንም በመጠየቅ ማለት ነው። አቶ አምናንም በመጠየቅ እንግዲህ እነኛ አትክልቶች እንክብካቤ ቢፈልጋሉ የበለጠ ደግሞ የሚንከባከባቸው ሰው ባገኙ የበለጠ ያማረ ይሆናሉ። ስለዚህ የጓደኛ ይባል ወደዚህ መጥቷል፣ ፈቃደኛ ከሆንክ እባክህን ነበር ያለችውና እሱም በጣም ደስ ይለኛል እናት ዛህራ በጣም ደስ ይለኛል፣ ከዛሬ ጀምሮ ስራውን መጀመር ይችላል ነበር ያለውና እንግዲህ ይሄ መልካምነቱን አንዳንድ ጊዜ አቶ አምናንም እያስጠቅ ያለው ቢሆንም ግን ያው መልካምነት ለራስ ነው አዙሮ ይከፍላል ስለሆነ እና ዛራም መልካምነትን ሳላደንቅ አላልፍም፣ በጣም ጥሩ ሰው ነው፣ ስላከበርከኝ አመሰግናለሁ በማለት ነበረ የወጣችውና ነገር ግን ሰውየውም ስራውን ጀምሯል። አትክልቶች መንከባከብ፣ ውሃ ማጠጣትን ጀምሯል። በዛው መሀል ነበረ ሜርሲሻ በሩን እንደተከፈተላት እንዳየች እንግዲህ ከክላሷ የወጣችው ማለት ነው። ወጣም እንግዲህ ልብስ ተቀያይሮ ነው የወጣችው ማለት ነው። ልብስም ጠጉርም በቃ ከወይዘሮ ሙርዚና ጋራ ተቀያይሮ ነው የወጣችውና የወይዘሮ ሙርዚና ልብስም ጠጉርም በቃ ምንም አልቀራትም። በአጠቃላይ ደም የላሰች ውሻ መስላ ነበር ከዛ የወጣችና ከዛ ስወጣ እንግዲህ ጄሪና ብሌን አብረው አንዳንድ ነገሮች እያወሩ ነበረ ስለ አቶ አምናን። እንግዲህ ጄሪ መንከባከብ እንዳለባት አቶ አምናንን እየነገረቻት ነበረ እና ብሌን እሷም ግዴታዬ ነው ብሌን ባህሌ እኮ ነው ግዴታዬ ነው እንከባከበዋለሁ እያለቻት ነበር። ነገር ግን ብሌን በጣም የከፋት ይመስላል። የጄሪ እንክብካቤ የምታደርገው እንክብካቤ ምንም ሰላም አልሰጣትም። እየከፋት ነው እየቀናት ነው ዘተ ምናምን እና ነገር ግን አንዳንድ ነገሮች እያወሩ ባሉበት ሰዓት ነበር ከፎቋ ቋ እያለች የመጣችላቸው ማለት ነው። የወይዘሮ ሙርዚና ልብስ ለብሳ ጠጉሯን ለብሳ የመጣችው እንግዲህ እየተተያዩ ነበረ የሳቁባት። ምንም ሳትናገር ቀጥታ እንግዲህ ወደ መጸዳጃ ክፍል ገብታ ነበረ። ተጫወተችብኝ እቺ ሴትዮ አይደለ እያለች እንግዲህ ፊቷን እየታጠበች ነበርና በዛ መሀል ነው እንግዲህ ወደ ኩሽና እየገባችው የአቶ አምናን ሚስት ወይም ደግሞ ጄሪ ማለት ነውና እሷን ወደ ኩሽና ገብታ ለአቶ አምናን ደስ እንዲለው ምግብ ልታዘጋጅለት ልትንከባከበው መሆኑ ነውና ነገር ግን እናት ዛህራን በጣም ይቅርታ ያንቺን ስራ ተሻማውሽ አይደለ ብትላት አይ ወይዘር ጄሪ ችግር የለውም አልተሻማሽኝም፣ አይከፋኝም። ደግሞ እንዴት ነው እርግዝናው የተስማማሽ ትመስያለሽ ብትላት አዎ እናት ዛህራ ተመችቶኛል እስካሁን ባለው ጊዜ እንግዲህ ወደፊቱን አላቅም ነበር ያለችውና እናትን ዛህራም እንግዲህ እንደ እናትነቷ አንዳንድ ምክርን እየመከረቻት አዎ አሁን ራስሽን መጠበቅ አለብሽ፣ ራስሽን ካልጠበቅሻውን በኋላ ላይ ደግሞ ሊከብድሽ ይችላል ነበር ያለቻትና እሷም አዎ ራሴን ጠብቃለሁ እያለች እንግዲህ የአቶ አምናን ምሳ እየሰራችለት ነበረ። ብሌን ምችን ክፍተት ተጠብቃ ነበረ እንግዲህ አምናን ክፍል ሄደችውና አምናን ጄሪ አጠገቡ ቁጭ ብላ ስታወራው ቀስቀስ የማይለው ሰውዬ ብሌን ሲያይ እንግዲህ ካልጋው ላይ ብድግ ብሎ ነበረ ብሌንን ሚስጥረኛዬ እንኳን ደህና መጣሽ ነበር ያላትና እሱም አቶ አምናን እንዴት ነህ ተሻለ ሆይ ብትለው እንግዲህ አሁንማ አኩራፊዋ ምስጢረኛ ይመታለኝ ምን ሆናለሁ ብለሽ ነው? አንቺን ማሳይሽ እኮ በጣም ሰላም ሆናለሁ፣ በጣም ደስተኛ ይሰማኛል። አንቺ ግን ዋሽተሽኝ አይደለ እንከባከባለሁ ብለሽኝ በዛው ጠፍታልሽ ነበር ያላትና እንግዲህ የእሷን እንክብካቤ ይፈልጋል። ከእሷ ጋር ሲሆን ሰላም ይሰማዋል፣ ከእሷ ጋር ሲሆን ደስታ እንደሚሰማው ብቻ ነው እየተናገረ ያለው ማለት ነውና እሱ እንግዲህ እባክሽን ብሌን አታኩርፊ፣ በእኔና በጄሪ መሀል ምንም የሚያገናኝ ነገር የለም። እኔና ጄሪ የሚያገናኘን ልጃችን ብቻ ነው። ነገሮች ግን ይስተካከላሉ። አንድ ጄሪ እስከምትወልድ ብቻ ነው። ከዛ በኋላ እኔና አንቺ አንድ መፍትሄ እናመጣለን። እባክሽ ላለመቅናት ላለማክሮፍ ሞክሪ ነበር ያላትና እሱ እንግዲህ እሞክራለሁ ነበር ያለችውና እሞክራለሁ ሳይሆን እሺ አልናደድም አላኮርፍም በይ ቢላትም እሷ ግን ያንን በቃ እሞክራለሁ ነው እንጂ ሙሉ በሙሉ አላኮርፍም አልቀናም ማለት አስችልም። ምክንያቱም በጣም ትወዷለች አቶ አምናንን ስለሆነ ማለት ነው። እዛ መሀል ነበረ እንግዲህ ሚስትየዋ ጄሪሻ ቁርስ ሰርታ እየመጣችለትና እሱ እንግዲህ በጣም እንክብካቤ አብዝታበታለች። ጄሪ ምን አስባ ነው
እያጎረሰችው ይሄንን የበሬ ቀንድ የሚያካክል ጥፍር እንግዲህ እጇ ላይ ወሽቃ ጥፍሮቿ ላይ ማለት ነው የበሬ ቀንድ የሚያካክል እያጎረሰችው ነበርና በዛው ደግሞ እንደዛው ጠረግም እያደረገችለት አሁን በጣም እየተንከባከበችው በእጁ ደግሞ ሆዷን እያስዳበሰችው ነበርና እሱ ግን እጁ ምንጭቅ አርግቶ ወደ ኋላ ይመልሳል። ብሌን እንግዲህ በዛን ሰዓት በጣም ተናዳና በቃ ቄሪር ብላ ነበረ እነሱን እያየች ያለችው። ጄሪ እያጎረሰችው አቶ አምናን የሚመለከተው የብሌን ፊት ነበረ። ምክንያቱም እንደምትቀና ስለሚያውቅና የእሷን ፊት ነው ቀጥታ ወደዛ የሚመለከተው። የምታጎርሰው ሌላ፣ የምትንከባከበው ሌላ፣ እሱ ግን የሚመለከተው ሌላ ነበርና በዚህ ማለት ነበር ለራሷም ጎርሳ እንግዲህ መለስ ብላ ወደዛ ብሌን ስታያት ብሌንን በጣም ቄሪር ብላለች ምናምንና እሷም ለጉርስሽ እንዴት ተናደርሽ አኮርፈሻል ምናምን ነበር ያለቻትና እሷም አይ በቃ ብላ ነበር ስታቸው ወጣችውና ነገር ግን ብሌንና ጄሪም አቁጭ ብለው እንግዲህ መክሰሳቸውን በሚበሉበት ሰዓት ነበረ ብሌን እየበላሽ ደግሞ ፊትሽ ተቀያይሯል ያኮረፍሽ ትመስያለሽ ነበር ያለቻትና እየበላ ነው እኔ ጄሪ አንቺም ቢ ነበር ያለቻት እኔና ልጄማ እየበላ ነው ያለችው ገና የ3 ወር 3 ወር እንኳን ያልሆነው ህጻን ልጅ እኔና ልጄማ እየበላን ነው ነበር ያለችውና በጣም ጥሩ ነበር ያለቻትና በዚህ ማለት ነው እንግዲህ እንደው ልጄን ወልጄ እስከማቅፈው ድረስ ጆክ እያለው ያለቻት ብሌን ነው እንግዲህ አዎ የአብራክሽ ክፋይ አይደለ ልጅሽ ነው በጣም ተጓጓያለሽኝ አዎ በጣም ያጓጓል ነው ያለቻትና አዎ በተለይ ደግሞ ከምትወጁ ሰው ሲሆን በጣም ያጓጓል ነበር ያለቻትና እሷ ትወደዋለች የተቃራኒው ግን እሱ አይወዳትም የሚወደው ደግሞ ሌላ ሰው ነው ማለት ነውና የጄሪ መጨረሻ ምንድነው በጣም አስፈሪ ነው ማለት ነውና መጨረሻው እንግዲህ ለቅሶ ሊሆናል ምክንያቱም ልጁ 2 አባት ነው ያለው አሁን የሚወለደው ልጅ 2 አባት ነው ያለው ሜርሲሻ እንግዲህ የራሷን ስራ እየሰራች ትገኛለች አሁንም ማለት ነውና እንግዲህ ጄሪን በእያንዳንዱ ነገሮች አጥምዳት ትገኛለች ማለት ነው እንዲሁም ያረገዘችው ካቶ አምናንም እንዳልሆነ አምናንን አሳስተውም እንደሆነ የሆነ ነገር አስነከታው ወይም ደግሞ አጠጥታው እንዳረገዘች ይሄን ደግሞ ካቶ አምና እንድታረግዝ ያገዘቻት ሜርሲ እንደሆነች እያንዳንዱ ነገር ሲያወሩ ሪከርድ እያደረገቻት ነበር ሜርሲ ማለት ነው ስለዚህ ዛሬ በጣም ስለተቀያየረችባት ጄሪን በእጇ ማስገባት ትፈልጋለች ማለት ነው እንግዲህ እሷንም አስፈራርታ እውነታውን ያለውን ነገር እማታግዥኝ ከኔ ጎን እማትቆሚ ከሆነ ያለውን እውነታ ለአምናን እነግረዋለሁ በኔ እርዳታ እንደሆነ እሱ ሳይፈልግ በኔ ግፊት የማይሆን ነገር አርግተሽበት እንደሆነ አብረሽ አደርሽው ለአቶ አምናን እነግርልሻለሁ በማለት እንግዲህ እያስፈራራቻት ትገኛለች ማለት ነው ከዚህም በፊት እንግዲህ እባክሽ አንቺ ያልሽው ነገር ሁሉ እኔ አደርግልሻለሁ አንቺ ግን ከአምናን ጋራ እንዳደር እርጂኝ ባክሽ አንድ ዛሬም ብቻ አብሬው አቀፌው እንዳደር እርጂኝ የምትላትን ቪዲዮ ነበር ያሰማቻትና ጄሪም በጣም ነው የደነገጠችው ምንድነው የምትፈልጊው ሜርሲ ምን ላደርግልሽ ለምንድነው እንደዚህ የምታረጊው ለምንድነው በህይወት የምትጫወችብኝ ከዚህም በፊትም እኔና አምናን ለማለያየት ብዙ ነገሮችን አርግተሻል አሁን ደግሞ በዚህ መጣሽብኝ እኔንና እሱን ለማለያየት እኔ እኮ አሁን አርግዣለሁ ከሱ የሱ ልጅ እኮ ነው በሆድ ያለው ነበር ያለቻትና እሱማ ፈቅዶ ሳይሆን አንቺ ደፍረሽ ነው ነበር ያለቻት እሱ ፈቅዶ አይደለም አብሮሽ የተኛው አንቺ አሳስተሽው ያደርሽው ነገር አርግተሽ እሱ ራሱን ሲስት አብረሹ ተኛሽ አረገሽ ከወንድሜ ልጅ እና እንደዚህ የወንድሜ ልጅ ልትበዘብጁ ነው እንዲህ በልጅ አሳበሽ ነበር ያለቻትና ስለዚህ የምታደርጊልኝ ነገር አለን ያለቻት እማዝሽን ነገር ሁሉ ከኔ ጋር ሆነሽ እሺ እያልሽ ሁሉም ነገር ታደርጊያለሽ አይ ምትይ ከሆነ ይሄን ነገር ለአምናን እነግረዋለሁ ምን አርግተሽበት እንደሆነ በማርዳታ እንደሆነ ሁሉም ነገር እነግርልሻለሁ አምናንን ማጣት እማትፈልጊ ከሆነ እምኔ እምልሽን ሁሉ እሺ በይ አድርጊ እምልሽን ሁሉ አድርጊ ነበር እንግዲህ በማለት በእጇ ውስጥ ለማስገባት እየሄደችበት ያለችው አቅጣጫ እንግዲህ በጣም ከባድ አቅጣጫ ነው ማለት ነው ሜርሲ እሷም እንግዲህ በዛው ልክ በሲፈን እጅ ውስጥ ትገኛለች ማለት ነው ሲፈን እንግዲህ እቺ ሜርሲ የምትባል ሴትዮ ሳትቀድመኝ እኔ ልቀድሜ ላጠፋት ይገባል እያለች ትገኛለች ሜርሲም እንግዲህ እቺ ሲፈን የምትባልዋን የወይዘሮ ሰማል ገዳይ እንደሆነችማ እውነቱን ሳላወጣ መሞት የለብኝም ምንም መሆን የለብኝም ያለች ነው የምትገኘውና ሲፈን እንግዲህ በጣም ደፋር ከመሆኗ የተነሳ አቶ አምናንም እንግዲህ ሄዳ አቶ አምናን ጋር ቁጭ ብላ አንዳንድ ነገሮችን እያወራችሁ ነበርና ስለ
ዳን አጋች ማን ነው እንደዚህ ያደርገው? ጠላታችሁ ማን ነው? እንዴት ነው ማታውቁት? እያለች እንግዲህ አንዳንድ ነገሮችን ለማወጣታት እየሞከረች ነበርና እሱም እናቴ ብዙ የደበቀችኝ ነገር እንዳለ ይታየኛል። እናቴን ነገር ጠይቃታለሁ ባልኩ ጊዜ እናቴ አመለጠችኝ። ስለዚህ የእሷም አንድ ነገር አልወጣም። የዳኑ አጋች ማን እንደሆነ እስካሁን አልታወቀም። ነገር ግን በሂደቶች አንዳንድ ነገሮችን እማገኝበት እምደርስበት ይሆናል ነበር ያለውና እሱም ማን ትጠረጥራለህ ብትለው እንግዲህ ሁሉንም ጠርጥር ያለው ማንም ያልጠረጠርኩት የለም፣ ግን ግድ የለም አንድ ቀን ሁሉም ደርስበታለሁ እውነቱ ይወጣል ነበር ያላት። በጣም ነው የደነገጠችው ሲፈም ማለት ነው። ስለዚህ እሷም አዎ ራስን መጠበቅ ጥሩ ነው፣ ታጥቆ የመጣን ታግሎ መመለስ ከባድ ነው እና ቢሆንም ራስን መጠበቅ ጥሩ ነው እያለችው ነበር። ለምን እኔን አይታገሉኝም ቢልም እንግዲህ አንተ ምናልባት ስለማይችሉክ በዙሪያ ያሉትን ሰዎች ለማጥቃት ፈልገ ይሆናል እያለ ነበር። እሱም እንግዲህ እውነቱን በቅርብ ደርስበታለሁ፣ እያንዳንዱን ነገር በቅርብ እምደርስበት ይሆናል። አክስቴንም ጠይቃታለሁ ስል አክስቴ እንደዚህ ሆነችብኝ፣ እናቴም ሳትነግረኝ ሞተች፣ እውነቱን ግን በቅርብ ደርስበታለሁ ቢል እንግዲህ ሲፈን በጣም ደንግጣለች ማለት ነው። እና መጨረሻው ምን ይሆናል የሚለውን ደግሞ በቀጣይ ይዤላችሁ መጣ ይሆናል። እስከዛው ድረስ ቸር ሰንብቱልኝ። ቪዲዮ ላይክ እያደረጋችሁ አዲሶችም ደግሞ ሰብስክራይብ እያደረጋችሁ ለምታበረታቱኝ በድጋሚ ሁላችሁንም ከልብ አመሰግናለሁ።